Yeah, Daddy. Mark. What? Mark. I feel like I can't say. Mark. When do we? Na ታገቢኛለሽ ፕሮግራም ነው አንተ ታገቢኛለሽ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ለፋኝ በዚያ ዓለም ላይ ቸገጋሮ እኔ ልብ እኔ ኮዶኝ ገጭ ዳዲ ይሄ ነገር ይመጣል ብሎ አስቡም አያውቅም። ምክንያቱም ካለው ከሚየው አንፃር ማለት ነው። እሱ ይህ ሁላ ሙታጅራ ሁላ ገባለሁ ብሎ ተስፋ ቆርጦ ነበረ። ስለዚህ ለእናትህ ማለት ነው የምር ማርክ ማዘርህን በጣም ሊመሰገኑ ልትኮራባቸው፣ እኔ ራሱ ኮራሁባቸው። በቃ የምር እሷ ከሷ ጋር የሚያምርበት እሷን ካልያዝ ካልፈልግ ልጅ አይደለህም ማለታቸው ዛሬ ላይ በጣም ደስ የሚል ነው። እውነት ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ብዘት ይበል እያልኩ የኔ ውድ ቤተሰቦች ላይክ፣ ሰብስክራይብ የምታደርገው እጅግ አድርጌ አመሰግናለሁ ውዶች። እንግዲህ ዛሬ እንዳያችሁት ማርክ እና ቤዚ በጣም ታርቀዋል። ማመን ያቃተው ያው ምክንያቱም ነገሮችን ብዙ ነገር ስላየ እያለቀሰ ነው ማርክ ማለት ነው። እንግዲህ የደስታ ነው ለቅሶ ማለት ነው። እና ውዶቼ ማለት ተስፋ ቆርጦ ነበር። ወታጀራ ሁላ ሊገባ ነበረ። አንዳንዴ እናቶች ለኛ የሚሆነንን ያውቃሉ። የምሬ ነው የምላችሁ። እናቶቻችን በቃ ለኛ የሚሆነንን ለኛ የሚጠቅመንን ነገር በደንብ አድርገው ነው የሚያውቁት። አሁን እናቱ ባይቆጡት ባይገስጡት ተስፋ ቆርጦ ወታጀራ ቢገባ እሷም አስባችሁታል። እንደዚህ አይነት ነገር እንትን አይደለም። ተስፋ እንዳይቆርጥ ያደረጉን ነገር ማዘሩ በጣም ነው የሚመሰገኑት የምር ውዶቼ። ያው አንዳንዴ ተስፋ ቆርጡም ቤተሰቦቻችን የሚለውን ብንሰማ የት በደረስን ብዬ ነው ያሰብኩት አሁን ላይ ማለት ነው። እና ውዶቼ እስኪ እንየው። በመጀመሪያ ግን ላይክ አሁን ሰብስክራይብ እያደረጋችሁ የማርክና የቤዚ አድናቂዎች ማለት ነው የእኔ ውድ ቤተሰቦች ሁላችሁንም ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ በመጀመሪያ እጅግ አድርጌ አመሰግናለሁ። ወደ ቪዲዮ ውስጥ ግን
ጓደኛው ራሱ አብሮ ዋጋ ከፍሏል። ማለት አሁን እኔ እናንተ ተጣልተን እኔ እናንተ እንዴት ነው እኔ እናንተ ጸባይ አያምርብንም። በእኔ እናንተ ፍቅር ነው እንጂ እንደዚህ መሆን አያስፈልግም። ሞከርኩኝ፣ ጣርኩኝ፣ እማላፈቅርክ መስሎኝ፣ እምረሳክ መስሎኝ፣ ፍቅሬ የሚቀንስ መስሎኝ ነበረ። ግን ደግሞ ያንን ነገር ማድረግ አልቻልኩኝም። ኦልሬዲ ፍቅሬ እየበለጠ ፍቅሬ እንዴት ነው እያደረ የሚያገረሽው ነገር አለ አይደለ? እያደረ እንደ አዲስ እያደረ አንተን እንዳፈቅረህ። በነገራችን ላይ እያደር እንድታፈቅረው እያደር እንዲያገረሽብሽ ያደረገ የከፈለው ዋጋ አንቺን ለማግኘት አንቺን እንትን ለማለት ብዙ ነገር አድርጓል። ያው ከማዘሩ ጀምሮ ማለት ነው። ማዘሩ ደግሞ እሷ ካልሆነ ሌላ ሰው አልፈልግም ነው ያሉት። የምሬ ነው የምላችሁና በጣም ደስ የሚል ነው። አንተን እንድወድቅ ከአንተ ጋር መለየት እንደማልችል ነው ያሰብኩት ማለት ነው። እኔ እናንተ ደግሞ ይበቃናል። እስከዛሬ ተጣላን፣ እስከዛሬ ጸብ ውስጥ ገባን እና እኔ ይበቃናል ብዬ አሰብኩኝ ከአንተ ጋር ለመሆን ይቅርታክንም ፍቅርክንም ሁሉ ነገርክን ለመቀበል እኔ ዝግጁ ነኝ። አንተስ? ከመቼው በምን ፍጥነት አሰብኩኝ፣ አወጣው፣ አወረድኩኝ። ነገር ሲቆይ ጥሩ አይደለም። ማስተካከል የነበሩብኝ ነገሮች ነበሩ። ያንን ነገር ፈታኝ። ከዛ በኋላ ከአንተ ጋር በቃ ካለመታረቅ ምንም ያገደኝ ነገር የለም። ያንተን ፍቅር ካለመቀበል ከአንተ ጋር አብሮ ካለመሆን ምንም የሚይዘኝ ነገር የለም። በዛ ላይ ደግሞ በጣም ነው የናፈከኝ። ፍቅር ያልከኝ እኔ ራሱ ማለት እንደዚህ እኔ አልጠበኩም። ሲጀመር መኪና ለማስተካከል ነበረ እዛ ድረስ የሄድኩት። እሱ ደግሞ ቤቱን ሌላ አድርጌ ቀይሬዋለሁ፣ ሰፕሬዝ ላድርገህ ሲለኝ በቃ ግራ ጋብቶኝ ነበር። ምን አደረገ ዳኒ? ሶፋ ገዛልኝ ብለህ? አይ በቃ የሆነ ነገር አደረገ። ቤቱን ቀይሬዋለሁ ሲለኝ ምን ያሟል እኮ ምናምን እያልኩኝ አልጠበቅኩም በእውነቱ። ዛሬ ራሱ ላገኝሽ እየፈለግኩኝ አለመቻሌ ራሱ በጣም ትላንትና በተፈጠረው ነገር በጣም ደብሮኛል። ለሁለታችንም ተለያይተን ነበረ። ግን ዛሬ ቤቴ ውስጥ ያልጠበቅኩት ልደቴ ነው። እንደውም ዛሬ ተወለድኩኝ። እንኳን ደስ አለ ዛሬ እና ቃላት የለኝም። አያቸዋለን ከመወደዳቸው የተነሳ ዛሬ እንደተወለድኩ ነው የምቆጥረው። እውነት ነው፣ አንዳንዴ ያስብላል። እውነት አምነሽኝ ከኔ ጋር ለመሆን ፍቅርሽን ሳይጠፋ አብረሽን ለመሆን የዚህ ደረጃ መምጣትሽ ራሱ ለእኔ ትልቅ ነገር ነው። ማለት የተፈጠሩት ነገሮች እንዳለ ተፈጥረዋል። አሁንም ይህንን ነገር ማስተካከል ነበር የምፈልገው። አንደኛ ከአንቺ ጋር ሆኜ ብዙ ለብቻዬ የምላቸው ነገሮች አልነበሩኝም እና አንቺም ከኔ ተለይተሽ ለብቻዬ ብለሽ እንደሞከርሽ ሁሉ እኔ ሞክሬው ነበረ። ነገር ግን ሌላ የምታወሩ ቆይ ባንቺ ረሳሁት ያሳለፍኩት መጣ። ደስታቸውን ሊበጠብጥ ይሄ ደግሞ መጣ። በእናታችሁ ምን አይነት ነው? አንቺ ያለሽበት ሁሉ አለ ነው። ምንድነው እዚህ ቤት ደቂቃ እንኳን አይቆይም ደስታ። ቤቴን ማናሳየ ምን እያደረግክ ነው? አልገባኝ። ለማየት ምንም ያግደኝ ነገር የለም። ሁለታችሁ
አንቺንም አንተንም የሚከታተል ሰዎች አዘጋጅ። ምን እየደረ እስቲ አሁን ሰልችቶኛል። በዚህ በቃ ከሱ ጋር በየፕሮግራሙ መተማመበት ትችላለሽ፣ አይሰለችም? ማስመሰል ትችላለሽ። አስመሰል ምንድን ነው የሚለው? ያን ሁላ ነገር ቃል በቃ ከገባሽ አሁን ውጣ ምንም ቃል የገባኝ ውጣ ያልወጣም ያለሽ እኔ አስወጣዋለሁ። የኔ ችግር አይደለም። እኔ አስወጣዋለሁ። አንተ ምንም እንድትጨናነቅ ምንድን ነው እየሰራ አንተ የሰው ፕሮግራም ነው የምትበጠብጠው። እሷ የኔ ህይወት ለምንድን ነው የምትበጠብጠው? ምን አረገች እንዴ? ለማንም ለምንድን ነው የመጣህ? አልገባኝም። ለምንድን ነው የመጣህ? አውቅታል። እኔ ከአንተ ጋር ምንም ነገር የለኝም። በቃ ባይዚ ማለት ነው ምረጭ ብልሃት ምርጫዋን ከኔ ጋር ሆና አሳየች አይደል? ኦልሬዲ እንደማልፈልግ ታውቃለህ አይደለም? ኦልሬዲ እንደማልፈልግ ታውቃለህ። ህይወት ምን የበላው ገንዘብ አለ፣ ያጠፋበት ገንዘብ ምንም ነገር የለም። ቃል የገባሁልህ ነገሮች ቢስተካከሉ ነው አይደለም? አሁን ምንም የተስተካከለ ነገር የለም። ህይወቴን እየኖርኩ ነው፣ ልኑርበት። ውጣ። እሱ አይመለከትም። ሲጀመር እዚህ ቤት ሁላ ካለ ሰው ፈቃድ አይገባም። እሺ፣ ለሌላ ጊዜ። ይሄ ብልግና ነው። እሺ፣ ከቻልክ ውጣ ከዚህ ውጣ። እሺ፣ ከዚህ የሰው ቤት አትረብሽ። ውጣ ከዚህ። አሁን ጸብ ከኔ ጋር አይደለም። ጸብ ከእሷ ጋር ካልፈለክ ደግሞ ችግር አልገባኝ። ምን አይነት በእናታችሁን ለምንድን ነው ግን እንደዚህ የሚሆነው? እንዴ ወንድ ልጅ አይደል እንዴ? ፍቅረኛ እንዳላት ያውቃል። ምን ያውቃል? እሷን አሁን እነሱን በጥብጦ ምንድን ነው የሚያገኘው? ምንድን ነው ጥቅሙ? በጣም እኔ ግራ ያጋባኝ ነገር ትልቁ ምንድን ነው የሚጠቀሙ ነገር? እነሱን አጣልቶ እነሱን አለያይቶ ምን ይጠቀማል? በቃ እንደሚወዳት ፍቅረኛ እንደነበራት ያውቃል። ለፕሮሰስ ብላ ነው ወደሱ የመጣችው። ፕሮሰሱ አልተሳካም። ህይወቷን ትኑር እንዴ። አንዳንድ ሰው እንደ ወንድ ልጅ ሆኖ ግግም የሚል ሰው በጣም ይደብረኛል። መቼስ ከአንቺ ጋር ተጋብቼ በስነስርዓት እኖራለሁ ምናምን ነገር እንደማትል ተስፋ አደርጋለሁ። ቶሚ እንደምታፈቅረው እሷ አልነገረችህም? ኢቭን እኮ ነግሬሃለሁ እኮ ስትመጣ አንተኛ አልነገርንህም? አፈቅረዋለሁ። ይኸው አፈቅረዋለሁ። እኔ ማርክን አትወደውም ብዬ ስለ ቤዛ ላንተ ነግራት። ለምንድን ነው ዛሬ እንደዚህ ተጣልተናል? አዎ ተጣልተን ነበረ። ስትመጣ አይዞሽ ብላ ነበረ። ተጣልተናል። በቃ ዛሬ ግን አብረን ሆነናል። እያልክ ያለው ነገር ያወቀው ነው። በመልካም ነገር ነው ማለሽ። አንተ ለምን ወደ መጥፎ ነገር ደግሞ ወደ እሱ እንትን ብለሽ እኔ ተረኛ ሲጀመር እሱ የመጣው ተራ በተራ ምንድን ነው የሚለው እኮ ከዚህ በፊት አውርተሽው? እሺ አውርተሽዋል? ስለኔ መጥፎ ነገር አውርተሽው ነው? ስትጨነቅ አታሳዝንም? እሺ በእናትህ ሌላው ስማኝ፣ ከዚህ መሄድ ስለምፈልግ ማርክ ማለት ነው መረጋጋት አለበት። ልጁ የፈለገው እናንተ ማጣላት ነው። ምክንያቱም ማለየት ነው። ስለዚህ መታገስ ነው ያለበት። እሷ የምትለን ነው እንጂ መስማት ያለበት እሱ የሆነ ያልሆነ ነገሮችን ይፈጥራል እናንተን ለማለየት። አንተ ጋር እንደተጣሉ ቆይ አልቀሳ የነገረች አንተ ጋር እንደተጣሉ ማያውቀው ደግሞ አለኝ። ለሱ መናገር ይሄ ተገቢ ነው? ለአንቺ ስሜት የሚያሳይ ሰውን አንቺ መናገርሽ ትክክል ነው? አይደለም ያለው ገብቷል አይደለም? በፊት ነው አንተ ጋር በተጣላሁበት ጊዜ ከዚያ ሀገር ለመውጣት ትፈልጊያለሽ ሲለኝ ነገርኩት። በቃ አለቀ። ከኔ በተጣላሽበት ጊዜ ምንድን ነው ያደረግሽው? ምንም አላደረኩም። ማርያምን ምንም አላደረኩም። እኔ ማለት ማርክ ይቸኩላል። የዋህነቱ ሳያንሰው ምኑ ሳያንሰው ይቸኩላል። ምክንያቱም ልጁ ለማጣላት ነው የፈለገው። ማመን አለማመን አይደለም። ይኸውልሽ እኮ ካመንከኝ ከእሱ ጋር ምንም ነገር የለኝም። ምንም ምክንያት እንደዚህ አይነት ነገር አያደርግም። ንገሪኝ። ህይወታችንን ሊረብሽ ሆኖ ለምንድን ነው የምገባ? ዛሬ እንደዚህ ለፍት ለዛ መማር አለብን። ዛሬ ብልጡ እኔ በጣም ተረጋግቼ አንድ በአንድ እርምጃችን ለምን ይከታተለናል? ቶሚ ምንም የሚፈልገው በመሆን እሷን አታገኛትም። በቃ የእሷ ህይወትም የአንተም ህይወትም የሁሉም ሰው ህይወት ይበላል። ከእሱ ጋር አልጣላም። ስማኝ፣ ከእሱ ጋር አልጣላም። በመሰረቱ ብዙ ነገር ነው ከእሱ አሁን እኔ የምጠብቀው። ምንድን ነው የምጠብቀው? አልገባኝም። ምንድን ነው የምታወራው? እሱን ተው። እሺ አንደኛ እኔ ላ የት ቀመም ማየት ቀመም ልንገር፣ ይቺ ሴት
እኔ እንዳታለለችው አንተን የምታታል አሁን እኮ ነው የመጣኸው። ባይዘ አሁን ገና ከመጣሁ ላወራ አልሆነልም። እሺ ከመጣሁ ወር ቢኖር ነው ነገር ይኸውልህ፣ አንተን ለመጠቀሚያ ነው እንጂ ያደረገች አንዳችን ለሱ ለአንተ እንደዚህ ልትል የቻለች ምን አውርታ ምን አርጋ ፍቅሩን ፈልጌ መሰለኝ የምናውቀው ነገር አለ። ሲጀመር እሺ ብዙ ነገር አስረዳንተ ቀጥታ ቃል በቃል ነገር ምንድን ነው የሚለው ልጅ ለምን እዚህ እንደሚያሰቃለ ከአንተ ለየቶኝ የራሱ ሊያደርገኝ ነው የሚፈልገው። ምንድን ነው አላማ? ከእሷ ጋር ያለ አላማ ምትሰማኝ ከሆነ ይኸውልህ፣ እኔ እንደ ወንድም እሺ እሰማለሁ። ታዩ ችግር በጣም ነው የምታስመስለው። ይኸውልህ አንተን ከጠቀመ ነገር እሺ ምንድን ነው የምጠቅመው? እሷ በህይወት ለምን እንደዚህ ትለኛለህ? በእነሱም ፊት ማውራት ትችላለህ። እኔ ልትዋሸኝ ካልሆነ ብቻችንን ሆነን ለማስረዳ ነገር ምንድን ነው ብቻውን የምታስረዳው? አይሆንም፣ አሁን ነገር ነው ከእሷ ጋር እኮ በስነ ስርዓት የምታወራው ከሆነ አውራ። ምንም ስለማትሰራ ደግሞ ምንም ብታስረዳኝ ቶሚ እንደዚህ አንተ ሌላ ቀን ታወራላችሁ። በለኝና ወተን ነው ማርክ አሁን መንቃት አለብህ ብዬ ነው። ከእሱ ጋር ያደረግሽው ነገር አለ የለም? እንደዚህ መሆን እኮ አያስፈልግም። በቃ አልፈልግም። ክብር ጠላብህ አንተ ነህ። በቃ ውጣ ተባልካ ክብር ጠላብህ። ይኸውልህ እኔ እንደዚህ እንዲሆን አልፈልግም ነበር። አንተም እሷን ተለያየን አይደለም? እልህ ውስጥ ማርክ ሊያጣላችሁ ነው የፈለገው የሰውዬ እንጂ መንቃት አለበት ብዬ ነው የማስበው። ምክንያቱም እሱ አውቆ ነው ሊያለያየ ነው። አሁንም መንቃት አለብህ ማርክ። እንዴ ለምንድን ነው የምትሸወደው? መሸወድ የለብህም ገባህ? መሸወድ የለብህም፣ መንቃት አለብህ። ምክንያቱም ልጁ አውቆ ነው በቃ። ምክንያቱም እሱ እናንተን ማጣላትና ቤዚን የራሱ ማድረግ ነው። ስለዚህ መንቃት አለብህ።